ፋና ብሮድካስቲንግ ኮርፖሬት ያዘጋጀው መድረክ የኢትዮጵያ ፌዴራላዊ ዲሞክራሲያዊ ስርዓት ግንባታ ከየት ወደ የት ፈተናዎቹና መልካም ዕድሎቹ በሚል ጉዳይ ላይ ትኩረቱን አድርጓል። በርዕሰ ጉዳዩ ዙሪያም ከምሁራን፣ ከግል ባለሀብቶች፣ ከተቃዋሚ ፓርቲዎችና ከገዢው ፓርቲ የመነሻ ጽሑፍ ቀርቧል። የአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህሩ ዶክተር ካሳሁን ብርሃኑ ባቀረቡት ጽሑፍ በስልጣን ላይ ያለው ገዢው ፓርቲ ህገ መንግስታዊ ስርዓት በመዘርጋት ለዜጎች ሰብአዊና ዲሞክራሲያዊ መብቶች ዕውቅና የሰጠ ቢሆንም አሁንም ግን ሀገሪቱን የሚፈታተኑ በርካታ ችግሮች መኖራቸውን ጠቅሰዋል። ላብነትም በሶስቱ የመንግስት አካላት መካከል ያለው የእርስ በርስ ቁጥጥር ደካማ መሆን፣ የፓርቲና የመንግስት መዋቅር መደበላለቁና የዲሞክራሲ ተቋማት የአቅም የስልጣንና የገለልተኝነት ችግር እንደሚታይባቸው ገልጸዋል። ለዲሞክራሲ ስርዓት ግንባታ ተጻራሪ የሆኑ አሉታዊ ክስተቶች በመጠንና በአይነት እያደጉ መሄዳቸው፣ ለምሳሌ የመልካም አስተዳደር እና የህግ የበላይነት ግድፈቶች፣ እጦቶች፣ የተጠያቂነትና ግልጽነት መዳከም፣ የዘርፈ ብዙ ሙስና በሀገራችን ታሪክ ታይቶ በማይታወቅ አይነትና መጠን መንሰራፋት፣ እነዚህ ተግዳሮቶች ለብቻቸው እንኳን ባይሆን በከፊልም በቅርቡ በሀገራችን የተለያዩ ክፍሎች ለተነሳው ተቃውሞ እንደ ምክንያት ሊጠቀሱ ይችላሉ። ከግል ባለሀብቶች አንጻር በርዕሰ ጉዳዩ ዙሪያ ጽሑፍ ያቀረቡት ኢንጂነር ጸደቀ ይሁኔ የግልና የቡድን መብቶች የሚከበሩበት ፌዴራላዊ ስርዓትና ጭቆናን የማይሸከም ሞጋች ማህበረሰብ መፈጠሩን በበጎ ጎን አንስተው አሁንም ቢሆን ግን ሊፈቱ የሚገባቸው በግልጽነት መነጋገር ያለመቻልና አለመቻቻል የወለዷቸው ስጋቶች አሉ ብለዋል። ትልቁ ድክመታችን መቻቻልና መነጋገር ባለመኖሩ ምክንያት ማንነታችንን እንድንደብቅና በእናንተ ካባ ውስጥ አድርገን እናንተ እንድንወጋችሁ አትፍቀዱልን። ይልቅስ እንደመሰለን ተደራጅተን ህዝብ ስንሟገት ሲያየን የትኛው እንደሚበልጥ ህዝብ ያውቃል። ከተቃዋሚ ፓርቲዎች አንጻር ጽሑፍ ያቀረቡት አቶ ልደቱ አያሌው በበኩላቸው ኢህአዴግ ወደ ስልጣን ሲመጣም ሆነ በሽግግር ወቅት የነበረውን ዲሞክራሲያዊ ባህሪ በሂደት እያጣ መምጣቱን ገልጸዋል። ለዚህ ደግሞ ኢህአዴግ ከቅርብ ጊዜ ወዲህ የፓርላማውን ወንበር ሙሉ በሙሉ መቆጣጠሩን፣ የግል ፕሬስ ማዳከሙንና መሰል ጉዳዮችን በማሳያነት ጠቅሰዋል። አንደኛው መሰረታዊው የመጀመሪያ መሆን ያለበት ኢህአዴግ መውሰድ ያለበት እርምጃ ያለፉት ሂደቶች ውስጥ የተሰሩ ስህተቶችን አምኖ መቀበል ነው። እነዛን በድፍረት በግልጽነት በሐቅ ካልተቀበለ ህዝቡን የመፍትሄው አካል ማድረግ የሚቻል አይመስለኝ። አንድ ሁለተኛው ከሌሎች ፓርቲዎች ጋር ይቻ አገር ካሁን በኋላ የኢህአዴግ ብቻ አይደለችም፣ የጋራ አገር ነች። የወቅቱ ሂደት ይሄን አሳይቷል። ከሌሎች የህብረተሰብ ወኪሎች ጋር ቁጭ ብሎ የመነጋገር የመደራደር ውሳኔ በአስቸኳይ መስጠት አለበት። ዋናው ሌላው ሶስተኛው መቀየር ያለበት ነገር የፕሮፓጋንዳ ስልታችሁ ነው። ተቃዋሚዎች ኢህአዴጎች በህዝብ እንድትጠሉ ብዙ ጥረት አድርገናል። ምንችለውን ሁሉ አድርገናል። እውነቱን ልንገራችሁ፣ ከኛ በላይ ግን እንድትጠሉ ያደረጋችሁ ሚዲያው ነው። ስትከተሉት የነበረው አሰልቺ መንጫካ የፕሮፓጋንዳ ስልት ህዝብና መንግስትን ለያይቷቸዋል። በቀላሉ የተበጠሰው ግንኙነት እንዳይገናኝ አድርጎ ለያይቷቸዋል ሚዲያው። ከገዢው ፓርቲ አንጻር ጽሑፍ ያቀረቡት አቶ በረከት ስምዖን ኢህአዴግ ለዘመናት ዲሞክራሲ ያጣች ብዝሃነትን ማስተናገድ ያልቻለችና ከስልጣኔ ወደ ማሽቆልቆል ስትጓዝ የነበረች ሀገር በመረከብ ችግሮቹን ለመፍታት ባለፉት 25 ዓመታት ሲንቀሳቀስ ቆይቷል ብለዋል። አቶ በረከት ፓርቲው በተለይም ባለፉት 15 ዓመታት የሀገሪቱን የሰላም የልማትና የዲሞክራሲ ችግሮች ለመፍታት በሙሉ አቅሙ ተንቀሳቅሷል ብለዋል። ይሁን እንጂ በእነዚህ ዓመታት በሁሉም አቅጣጫ እያደገ የመጣውን የሀገሪቱን ህብረተሰብ የሚመጥን የአመራር ችግር፣ በህገ መንግስቱ የተቀመጡ የችግር መፍቻ ስልቶችን አሟጦ ያለመተግበርና መሰል ችግሮች መኖራቸውን ጠቅሰዋል። ከዲሞክራሲ አኳያ ትልቅ ቻሌንጅ ሆኖ የሚታየኝ ህገ መንግስታዊ ስርዓታችን የሚፈቅዳቸውን ስልቶች የሚፈቅዳቸውን ድንጋጌዎችና የችግር መፍቻ መንገዶች ሁሉ በአግባቡ መጠቀም ያለመቻል ጉዳይ ነው። በዚህ ረገድ ብዙ ትምህርት ልንወስድ ይገባናል ብዬ አስባለሁ። ብዙ ጊዜ ህገ መንግስታችን እንደ ጥሩ የትግል መሳሪያ እየተጠቀምንበት ነው የሚል ነገር የለኝም። በመንግስትም በኩል ይሄ ጥሩ የትግል መሳሪያ መሆኑን ማመን አለበት። ህገ መንግስቱ አፕላይድ እንዲሆን በጣም ሰፊ ቦታ መክፈት አለበት። በተጨማሪ ደግሞ ህብረተሰቡ ህገ መንግስታዊ ስርዓቱ በጣም ብዙ የመታገያ እድሎችን የሚያጎናጽፍ መሆኑን ተገንዝቦ ይህን ህገ መንግስት በጥልቀት ማወቅ በስራ ላይ መዋል በዚህ በመጠቀም
መንግስት የህዝብ ጥቅም ተገዥ መሆኑን ማረጋገጥ የሚያስፈልግባቸው ሁኔታዎች አሉ ብዬ አስባለሁ። የህዝብ ተወካዮች ምክር ቤት አፈ ጉባኤ አባዱላ ገመዳ በሀገሪቱ የዲሞክራሲ ስርዓት ግንባታ ወሳኝ ሚና የሚጫወቱት የመገናኛ ብዙሃን ሁሉንም ወገኖች የሚያሳትፍ መድረክ ሊፈጥሩ ይገባል ብለዋል።